እና እነዚህ ነገሮች ላይ የሚያጠነጥኑ ነገሮችን ነው ያነሳ። አምላካችን አላህ እያንዳንዱን ነገር ያውቃል። የሆነውን ሳይሆን ያልሆነው ነገር ቢሆን ኖሮ እንዴት እንደሚሆን ያውቃል። ይሄ ነው እምነታችን። ኢነላህ ቢኩል ሸይእን ዓሊም። አላህ ሱብሓነሁ ወተዓላ በሁሉም ነገር አዋቂ ነው። እንደውም ረቂቅ የሆነ እውቀቶችን አስመልክቶ አላህ ሱብሓነሁ ወተዓላ ይገልጻል አይደል? አለም ተራ አነላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ወላ ኸምሰትን ኢላ ሁወ ሳዲሱሁም ولا أدنى من ذلك ولا أكثر إلا هو معهم أينما كانوا ثم ينبئهم بما عملوا يوم القيامة إن الله بكل شيء عليم. الله سبحانه وتعالى بسورة المجادلة لي وإن بمجادلة لي مالتنا الله من إلال التائم من دي الله سبحانه وتعالى إمي أكمونون سوستونا وإن مساتروا مارتنجا شو الله بيوننجي أمستونا وإن مساتروا سدستنجا شو الله بيوننجي ከዚህም የበለጠ ከዛም ያነሰ ቁጥር ቢሆን አላህ ከነሱ ጋር አብሮ የሚከናወነውን ነገር ያወቀ ቢሆን እንጂ አይሆንምና አላህ በሁሉም ነገር አዋቂ ነው ይላል። እና እዚህ ዓለም ላይ የሚመሰጥሩ ሰዎች ብዙ ናቸው። በተመሳሳይ ደቂቃ ብዙ ሰዎች ይመሰጥራሉ፣ ብዙ ሰዎች ይናገራሉ። እና እያንዳንዱን ነገር አላህ እንደሚያውቅ አስቀመጠ። እንደውም ወማ ተስቁጡ ሚን ወረቀቲን ኢላ ሁወ يعلمها አንዲትም የዛፍ ቅጠል ጠባትልም አላህ የሚያውቃት ቢሆን እንጂ حتى في ظلمات الارض لا በባህርም ወላ ረጥብን ወላ ያቢስን ይላል። ምድር ላይ ያለ ደረቁም ምርጥቡም በለው ደቢብ ነምል ነው ምንድነው የጉንዳንን ኮቴ እንኳን የሚያውቅ አምላክ ነው። እዚህ ዓለም ላይ ያሉትን እያንዳንዱን ክንውኖች በዝርዝር የሚያውቅ ጌታ ነው። አይደለም የተከናወነውን ያልሆነውን ወማ ለም የኩን كيف كان ቢሆን ኖሮ كيف يكون እንዴት እንደሚሆን ያውቃል አላህ። እና እኛ የምናውቀው ይሄንን ነው። አላህ ሁሉም ነገር አዋቂ ነው። እንደውም እዚህ ምድር ላይ የሚከናወነውን ነገር ኢነላህ ከተበ መቃዲር الخلق من የፍጡራኑን ውሳኔ ጽፏል አይደል? قبل ان يخلقهم ب50000 سنه የሰው ልጆች ከመፈጠራቸው ፍጥረተ ዓለሙ ከመፈጠሩ ከ50000 ዓመት በፊት አላህ Subhanahu Wa Ta'ala ሁሉ ነገር ጽፎታል። ስለዚህ አምላካችን አላህ ሁሉን ነገር አዋቂ ነው። ይሄ ደግሞ ለአምላክነት መስፈርት መሆን ያለበት ነው። አንተ የምታመልከው አምላክ የፈጠረህ አምላክ ይሄን ዩኒቨርስ የሚያስተናብረው አካል የምትሰግድለት የምታጎበድለት ሁሉ ነገር ለሱ የሚሆነው አምላክ ዕውቀቱ ሙሉ መሆን አለበት። አንዳንዶች እንደሚያስቡት አምላክ ሳያውቀው ቀርቶ ተጸጸተ ይላሉ አይደል? ሰዎችን ፈጠረና አንዳንድ እምነቶች ላይ ጸጸት ገባው ይላሉ። ጸጸት ከምን በኋላ ነው የሚመጣው? ካለማወቅ የሚመጣ የጉድለት ባህሪ ነው። አምላካችን አላህ ግን ከዚህ የጠራ ነው፣ ሙሉ የሆነ ዕውቀት አለው ነው። ይሄ መጀመሪያው ኮንሰፕት ነው። ከዚያ ይህ ከሆነ አላህ Subhanahu Wa Ta'ala የጀነትም ሰዎች የጀሃነም ሰዎች ፈጥሯል ወይ? አዎ ፈጥሯል። አላህ ሲፈጥረንም በዚህ ሐል ነው ይፈጠራል። ወፈሪቁን ፊል ጀነ وفريق في الجنة وفريق في السعير አይደል? ففريق في ከግማሹ ከፊሉ የጀነት ነው ከፊሉ የጀሃነም ነው። እና እንዴት ይቀጣቸዋል እንዴ? አምላክ አይደል እንዴ? ለምን ይቀጣቸዋል የሚል ጥያቄ ልጁ ካነሳ ደግሞ አላህ Subhanahu Wa Ta'ala ለሰው ልጆች ምርጫ ሰጥቷቸዋል፣ መሽያ ሰጥቷቸዋል፣ ያሻቸው እንዲሰሩ አድርጓቸዋል። ግን የነሱ የፈለጉት ነገር ሁሉ ተፈጻሚ አይሆንም። ግን ፍላጎት አላቸው። እያንዳንዱ እዚህ ምድር ላይ የሚከናወነው ነገር አላህ ይወደዋል ማለት ሳይሆን አላህ ሳይፈቅደው ግን የሚሆን ምንም ነገር የለም። ፍቃድ ይሰጣቸዋል። ፍቃድ ሰጥቷቸዋል ማለት ያንን ተግባር ያበረታታል ይደግፋል ማለት አይደለም። ለምሳሌ እዚህ ዩኒቨርስ ላይ እዚህ ዓለም ላይ የሚኖሩ ሰዎችን ይበድላሉ፣ ሰዎችን ይገላሉ፣ ሰዎችን ያጠፋሉ፣ በሽታን ያስፋፋሉ፣ حرامን ነገር ይሰራሉ፣ ይዘልማሉ፣ የፈለጉትን ያርዳሉ፣ የፈለጉትን ያደርጋሉ አይደል? ይሄ ሁሉ ሲሆን አምላክ አላህ Subhanahu Wa Ta'ala ፈቅዶት ነው ማለት እዚህ ዩኒቨርስ ላይ የሚከናወነው ማንኛውም ክንውን ያለ አምላካችን ያላህ ምንድነው ፍቃድ አይከናወንም ማለት ነው። ነገር ግን ይሄን ተግባር ይወደዋል ወይ? ሌላ ነው። አይወደውም። አላህ አይወደውም። ولا يرضى لعباده الكفر አምላክ አላህ ለፍጡራኖቹ ክህደትን ወይም መጥፎ ተግባርን የሚወድ አምላክ አይደለም። ግን የሚከናወነው ክንውን አውቆት አላህ ለፈተና የሚሰሩትን ስራ እያየ አውቆ እነዚህን ሰዎች ዝም ይላቸዋል። ያለሱ ፍቃድ አይተገብሩትም ይሄንን ተግባር ነው። እና ምን ለማለት ነው ባጭሩ? ለጀነትም ለጀሃነምም ሰው ተፈጥሯል ወይ? አዎ። ታዲያ ለምን ይቀጣቸዋል ስትል እንዴ አቅል ያለው ሰው እስቲ እሱ በአእምሮ ነው እየተጠቀመ ያለው። እስቲ አስቡት እዚህ ምድር ላይ ሲኖር ለአምላኩ ትእዛዝ እጅ ሰጥቶ
አንድ አላህን አምልኮ ስግደቱን ለሱ አድርጎ ሲኖር ለአላህ ሲሞት ለአላህ ሰዎችን እየደገፈ መልካም ስራ የሰራ ለፈጣሪው ትእዛዝ ያደረ ለሰዎች ጠቃሚ የሆነ ሰው አለ። በሌላ ጎን ደግሞ በማን አለብኝነት አሁን ላይ እንደምታስተውሉት በዘር በብሔር የሚገል የሚጨፈጭፍ የሰዎችን ደም የሚጠጣ ማህበረሰቡን የሚያውክ የስንት ሰዎችን ደም ያፈሰሰ ሰው አለ። ስታስቡት እነዚህ ሁለት ሰዎች እኩል ጀነት ቢገቡ እንደው ፈጣሪ ፍትሃዊ ነው ትላላችሁ? እስቲ እውነተኛ ሰዎች እስቲ ፍትሃዊ ነው ትላላችሁ? ይሄ ቢሆን እስቲ እውነት አቅል ያለው ሰው እስቲ አስቡት። እስቲ ለቆሌው ለጋኔሉ የሚያርድ ለመጥፎ ተግባሮችን የሚፈጽም ከአምላክ ከአላህ ውጪ ያለን አካል የሚያመልክ ዝሙት የሚያስፋፋ የሰው ልጆችን የሚያውክ ይሄ ሁሉ አድርጎ አላህ ጀነት ቢያስገባው ይሄም ደግሞ እንዲህ ሲለፋ ለሊት ቀኑን ሲጾም ለሊቱን ሲሰግድ ያለ ሰው እኩል ቢያደርግ እንደው እናንተ ይሄ አስተሳሰቡ እንደ እውነት ፍትሃዊነት ነው ትላላችሁ? እሱ ባለው እስቲ እንዴ ከላ ይሄ አይሆንም። በጭራሽ የማይሆን ነገር ነው። ንጹህ አእምሮ ያለው ሰው እዚህ ምድራዊ ህይወት ላይ ሲበድል የነበረ ሰው ይሄ ፍትህ የለም ማለት ነው። ፍትህ የሚባል ነገር ያስፈልጋል አይደለም? حتى በሐዲስ እንደመጣው አይደለም የተከበረው የሰው ልጅ ይቅርና ፍየል እንኳን ለፍየል ቂሳስ ታደርጋለች የቂያም ቀን አይደል እንዴ? ቀንዳማ ሆና ቀንድ የሌላትን ወግታ ከነበረ ያቺ ቀንድ የሌላት ቀንድ ተደርጎላት ያን ትመልሳለች። ይሄ ፍትህ ማለት ይሄ ነው። ስለዚህ ይሄንን ሁሉ ክፋት የፈጠረ ሰው ገነት ይግባ ማለት ዙልም ነው፣ በደል ነው في الحقيقة ማለት ነው። ለዚህም ነው አላህ Subhanahu Wa Ta'ala ምን ይላል? لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون የጀነት ሰዎችና የጀሃነም ሰዎች አይስተካከሉም። እነዚህ የጀነት ሰዎች ናቸው ያሰቡት ነገር የሚሳካላቸው መልካም ነገር የሚገጥማቸው እነሱ ናቸው ይላል። በሌላ በኩል ይላል አላህ أفنجعل المسلمين كالمجرمين እንደዚህ አይነት ሰዎች አሁን እንደገቡት አይነት ሰዎችን አላህ ምን አለ? أفنجعل المسلمين كالمجرمين ما لكم كيف تحكمون لهم ቆይ ለመሆኑ ሙስሊሞችን የአላህን ትእዛዝ የሚፈጽሙ ሰዎችን እና ሙጅሪም አላህን የማይገዛ ፍጡራኖችን ሲያውክ የነበረ አመፀኛ የሆነን ሰው እናስተካክላለን? እንዴት ነው ብይን የምትሰጡት? ይሄ ወላሂ ከአእምሮ በጣም በታች ነው። ይሄ ልጅ የማስተዋል ችግር አለበት ማለት ነው። ይህን ሁሉ ግፍ የፈጸመን ሰው እናስተካክለዋለን ብሎ ማለት ይሄ በጣም ከባድ ነው። አላህ Subhanahu Wa Ta'ala በሌላም አያ አስቀምጦታል ይሄን ነገር وما خلقنا السماوات والأرض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار كذا من الله أم نجعل الذين آمنوا وعملوا الصالحات كالمفسدين في الأرض أم نجعل المتقين كالفجار سبحان الله من الله سبحانه وتعالى من دنيا بسم الله سيجمروا من دنبال الكوز وما خلقنا السماوات والأرض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار أم نجعل الذين آمنوا وعملوا الصالحات قيل مهونوا النزي آمنونا ملكا من سرى يسرطون سوج إنا درقال لنندهن كالمفسدين في الأرض مدر لاي بكلتن سيصفافون دنبروت عمسن سيصفافون نبروت اكوي تقبارن سيفسمو كنبروت سوجها اكوي إنا درقال لنهن أم نجعل المتقين كالفجار ጌታውን አምላኩን አላህን የሚፈሩ አካላቶችንና አመፀኛ እንቢተኛ ማን አለብኝ የሚሉ ሰዎችን እናስተካክላለን አለ። أم نجعل المتقين كالفجار አለ። ይሄ በጭራሽ የማይሆን ነገር ነው ያለው እና እሱ እንዳለው ሎጂካል እንኳን ብንሆን ወላሂ ተገቢ አይደለም። ለምሳሌ ፍርዓውንን ምሳሌ እናርግ። ሴቶችን ሲያርድ ነበራል፣ ወንዶችን ሲገል ነበራል። يذبح أبناءهم አይደለም ኒሳዎቻቸው ሴቶቻቸው ሳይቀሩ ወንዶቻቸው ሳይቀር ያርድ ነበር። በፈላ ዘይት ውስጥ ይጨምር ነበር። ማን አለብኝ ብሎ እኔ የዓለማቱ ጌታ ነኝ ሲል የነበረ ሰው ነው። ይህን ሰው ፈራሃ አላህ ያለውን ሰው ፈጣሪን የሚፈራ ለሰዎች በጎ ሲሆን የነበረን ሰው እኩል አድርጎ ጀነት አስቀመጣቸው ማለት ወላሂ ይሄ በጣም የዙልም የበደል ማለት ይሄ። አላህ አዛኝ ጌታ ነው። ቅድም ወንድም እንዳለው ትክክል ነው። አላህ አዛኝ ነው። እንደውም አርሐሙ الراحمين ነው። ከአዛኞች ሁሉ አዛኝ ነው። ነገር ግን
ቅጣት ለሚያስፈልጋቸው ሰዎች ደግሞ ሸዲዱል ዒቃብ ነው። አላህ ምን አለ? ወዕለሙ አነላህ ገፉሩር ረሒም አለ። እሺ ወአነላህ ሸዲዱል ዒቃብ አለ። አላህ ምህረተ ብዙና አዛኝ አምላክ ነው አለ። በዛው ልክ ደግሞ አሳማሚ ቅጣት ለሚገባው ደግሞ አሳማሚ ቅጣትን ሰጪ ነው። ስለዚህ ሁለቱን ሚዛን ጠብቀን ነው የምንሄደው እንጂ በዛ ልክ አይደለም። ይሄን ማድረጉ አምላክ አላህ ፍትሃዊነቱን የአምላክ ያላህን እንዴ ስንት ሰው አለ አይደል? ምን ይላል? ተበድሎ ምድር ላይ ስትኖሩ አልገጠማችሁም? ስንት ዙልም ያሳደረባችሁና ኢንሻአላህ ጀና ላይ ይፋረዳለሁ ኢንሻአላህ አላህ ፍትሁን ይሰጠኛል ይላል አይደል? እኔ ለአላህ አሳልፌ ሰጥቼዋለሁ አንተ እንዲያደርገኝ ፍትህ ይፈልጋል ሰው። ፍትህ የሚገኘው ደግሞ ማን ዘንድ ነው? አላህ Subhanahu Wa Ta'ala ዘንድ ነው። አላህ ደግሞ የሚበድል አይደለም። ወመላሁ ቢዘላም ሊልዓቢድ አላህ ባሮቹን የሚበድል አምላክ አይደለም። ስለዚህ የሚገባውን ነገር ለሚገባው አካል የሚሰጥ አምላክ ነው የሚለውን እንዲያቅርይ ነው። ሁሉ ጊዜ ፍቅር ነው ናም ፍቅር የሚገባው አለ፣ እዝነት የሚገባው አለ። በትዕቢቱ ልክ ደግሞ በትዕቢቱ ልክ ደግሞ ጥጋቡ የሚበርድለት አካል አለ። ይሄን ማወቅ አለባችሁ። ነብያቶችን ሲያርድ የነበረ ሲገል የነበረ አመፀኛ የነበረ አካል ጀነት ይግባ ብለው ማለት በጣም ይሄ የተሳሳተ አመለካከት ነው እንጂ ከሰውየው አእምሮ ነው እንጂ ችግር ያለው ከአምላካችን ከአላህ ችግር አይደለም። እና ይሄ አላህ ወደ አቅሉ ይመልሰው ነው የምለው። አላህ አለም እንዳስረዘምኩኝ ይገባኛል። ግን ያው እሱ የፈለገው የሆነ ማደናገሪያውን ረጭቶ መውጣት ስለነበር ዋና ሐሳቡን ስላስተላለፍ ነው ለቆ የወጣ ይመስለኛል። አላኩሊ አላህ አለም እንዳበዛው ታውቃለህ። የንጽጽር ቤት ነው እንደዚህ ሰዓት ይሰማል። ባረከላሁ ፊክ ኡስታዝ አቡል ቡኻሪ ድምጽ የሰማችኋል? ኔትወርክ ፑር እያለኝ ነው። ኑራን አለው ናም ይሰማል። አንተ የአቡል ቡኻሪ ነው የቆመው ነው? ኦኬ የኔ መስሎኛል። ጀዛከላሁ ኸይር ኡስታዝ። እንግዲህ አሪፍ መልእክት ነበረ ለሁላችንም ነው በነገራችን ላይ። ኦኬ ትምህርታችንን እንቀጥላለን። ታብታብ አድርጉ። 1000 ላይ ናችሁ እስካሁን ሼር እስኪ ያዳመጣችሁ ኮፒ ሊንክ አድርጉ። እንዲሁም ታብታቡን ደግሞ 50,000 እናስገባው። እሺ ኢምራን እስኪ ምን እናንሳ? አሁንም ክርስቲያኖችም ታች ላይ ካላችሁ ጥያቄ ካላችሁ በጨዋ ደንብ ገብታችሁ እንድትጠይቁ ጀስት በሩ ለእናንተ ክፍት ነው። እስልምና ላይ ግልጽ ያልሆነላችሁ ነገር ካለ ጥያቄ የተፈጠረባችሁ ነጥብ ካለ በዚያ ላይ እኛን ገብታችሁ መጠየቅ ትችላላችሁ። ባረከላሁ ፊኩም። በጨዋ ደንብ ጀስት ሳትሳደቡ የራሳችሁንም አክብራችሁ የሰውንም አክብራችሁ ጥያቄ መጠየቅ የምትችሉ መግባት ትችላላችሁ። ጀዛከላሁ ኸይራ ኡስታዝ አቡል ቡኻሪ። ትንሽ እንደውም ብትጨምርልን ብዬ ነበር የተመኘሁት። ያው አንተ እንትን ካላልክ መግባት ይችላል። በነገራችን ላይ ጥሩ መልእክት ነው ያስተላለፍከው ለሁላችንም። ጀዛከላሁ ኸይራ። ታች ላይ መግባት የምትፈልጉ ሰዎች ገስቱ መግባት የምትፈልጉ ካላችሁ መልእክት ያላችሁ ወይ ደግሞ ጥያቄ ያላችሁ ሰዎች ገስት መላክ ትችላላችሁ። ኢምራን የምትለን ነገር አለ አንተ? ክርስቲያኖች እስኪመጡ ጥያቄ ያለው ካለ ይግባ። እንደ ርዕሶች አንሳና በርዕስ እናውራ። ኦኬ ኢንሻአላህ። እስኪ አንድ በተደጋጋሚ የሚነሱ ነጥቦች አሉ። ለምሳሌ ቁርአን ላይ እንግዲህ እኛ ሙስሊሞች ቁርአን የአምላክ ቃል እንደሆነ ነው የምናምነው። ቁርአን የአላህ ቃል ነው ብለን እናምናለን። ግን ያሉ አንዳንድ አካላት በእነሱ ሳይድ ሆነን ስናየው ጥያቄው ትክክለኛ ጥያቄ ነው እና እርሱ ቁርአን የክቡር መልእክተኛው ቃል ነው ብሎ እኮ ቁርአን ይናገራል። ሰው እንዴት ታስታርቃላችሁ የሚል ነገር ይነሳል። ይራን ጥያቄውን ታውቀዋለህ? በክርስትና እኮ አዲስ ጥያቄ አያመጡም። ያው ቲክቶክ ንጽጽር ከተጀመረ ኦልሬዲ ከአንድ አመት በለውና አንድ አመት ሙሉ ሲነሳ የነበረ ጥያቄ ነው። እኛም እንመልሳለን፣ እነሱም አዲስ ነገር አይመጡም። ግን ያው እኛ በተነሳ ቁጥር እንመልሳለን። ጀስት ኦርቶዶክስ መልሳለሁ ወይም ክርስትና መልሳለሁ ብለን ጀስት ሰክሰን ብቻ እንወጣለን።
ወይም ደግሞ ዝም ብለን ሰዎችን አስተምረን እንደዚህ መልሶች አሉን ብለን ብቻ እንመጣም እሱን በተግባር ነው የምናሳየው። ስለዚህ ኢንሻአላህ ሰላት ጀመርና ይጨምራል። ኦኬ ቁርአን ላይ እንግዲህ ሁለት ቦታ ላይ ነው እንዲህ የሚለው እርሱ ቁርአን የክቡር መልእክተኛው ቃል ነው ይላል። ቁርአን የክቡር መልእክተኛው ቃል ነው ብሎ ይናገራል። አንቀጹን ላውጣላችሁ። የመልእክተኛው ኦኬ ያወጣው ነው ምዕራፍ 81 ሱረቱ ተክዊር አንቀጽ 19 ላይ ነው ያለውና ከ19 ጀምሮ ነው ዋና ሐሳቡ ያለው። ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ ቁርአን የክቡር መልእክተኛ ቃል ነው ይላል። ወረድ ብሎ ደግሞ ዚቁወቲን እንደዚህ ለአርሽ መኪን ይላል። የኃይል ባለቤት ዙፋን ባለቤት ዘንድ ባለሟል የሆነ ይላል። እንግዲህ የኃይል ባለቤት በዙፋኑ ባለቤት ዘንድ እጅግ ባለሟል የሆነ የክቡር መልእክተኛ ቃል ነው ብሎ ቁርአን ይናገራል። ሰው አሁን እዚህ ጋር በክርስቲያኖች ሳይድ አሁንም ጥያቄው ትክክለኛ ጥያቄ ነው። ማለት ቁርአን ያላህ ቃል ነው ትላላችሁ ሙስሊሞች፣ እዚህ ጋር ደግሞ ይኸው የመልእክተኛው ቃል ነው እያለ ነው። ሰው ቁርአን እናንተ እንደምትሉት የአምላክ ቃል ሳይሆን የመልእክተኛው ቃል ነው የሚል ነው የሚነሳውና እዚህ ላይ የምንሰጠው ምላሽ የመጀመሪያ ምንድነው? ቁርአንን ልክ ስትከፍቱት ሁለተኛው ምዕራፍ ላይ ብዙም ሳትርቁ ከኋላ በኩል ቁርአንን ስትከፍቱት እንዲህ የሚል ቃል ታገኛላችሁ። አሊፍ ላም ሚም ይላል። ልክ ሲጀምር አሊፍ ላም ሚም ይላል። ከዛ በኋላ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም ማለት። ይህ መጽሐፍ ከአላህ ዘንድ ስለመሆኑ አንዳች ጥርጥር የለበትም ማለት። ስለዚህ የቃሉ ባለቤት ምንድነው? ማን ነው? አላህ ነው። ይሄ ረይብም የለበትም ማለትም ፈጽሞ በዚህ ዙሪያ ጥርጥር የለም ማለት። ስለዚህ አሁን እኛ የምንረዳው ምንድነው? መልእክቱ የአላህ Subhanahu Wa Ta'ala እንደሆነ ነው። ቁጥር 97 ላይ ወረደ ብሎ እንደዚህ ይላል። ቁል መን ካነ አዱወ ለጅብሪል ፈኢነሁ ነዘለሁ አላ ቀልቢከ ቢኢዝኒላህ አለ። ለጅብሪል ወይ ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታል ይላል። ስለዚህ ከአላህ Subhanahu Wa Ta'ala ዘንድ ነው የሚወርደው። በአላህ ፍቃድ ነው የሚወርደው በነቢዩ ልብ ላይ ነው። አውራጁ ገብርኤል ነው። የመልእክቱ ባለቤት ግን ጌታ አምላክ ነው። ቁርአን ላይ ይናገራል ይሄንን። አንድ አንቀጽ ላውጣላችሁ። አንድ ቨርስ ልስጣችሁ። ምዕራፍ 9 ሱረቱ ተውባ ቁጥር 6 ላይ እንደዚህ ይላል። እሺ ከአጋሪዎቹ አለ አንዱ ጥገኝነትን ቢጠይቅ፣ ከአጋሪዎቹ ከሙሽሪኮች መካከል አንዱ ጥገኝነትን ቢጠይቅ ፋጅሩሁ ሐታ የስማ ከላም አላህ፣ የአላህን ቃል ይሰማ ዘንድ አስጠጋው አለ። ከላሙን ይሰማ ዘንድ አለ። ስለዚህ ሙተከሊሙ ጌታ አምላካችን ነው። የአላህን ከላም ይሰማ ዘንድ አስጠጋው አለ። ስለዚህ ቃሉ የማን ነው? ከላሙ የአላህ Subhanahu Wa Ta'ala ነው። ታዲያ በእነዚህ አናቅጾች ላይ ቁርአን የአላህ ቃል መሆኑ ከተነገረና ግልጽ ከተደረገ እዛ ጋር እኮ የመልእክተኛው ቃል ነው ብለዋል። ከምን አኳያ ነው የመልእክተኛው ቃል የተባለው የሚል ጥያቄ ከተነሳ እዛ ጋር የመልእክተኛው ቃል ነው ተብሎ የተገለጸበት መንገድና ምክንያቱ ምንድነው? ከቲላዋ አንጻር ነው። ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚሰሙት ቃል የመላእኩን ቃል እንጂ የጌታ አምላካችንን ቃል አይደለም። ከቲላዋ አንጻር ማለት ምንድነው? ወይ መልእክት ከማድረስ አንጻር እንግዲህ መልአኩ ጅብሪል ፈይዛ ቀራአናሁ ፈተቢ ቁርአና አለ። እንግዲህ ጌታ አምላካችን ንባብን እናነባለን እኛ አለ። ንባቡን እናነባለን፣ ንባቡን ተከትለህ በልላቸዋል። ስለዚህ በነቢዩ ጆሮ ውስጥ የሚገባ ቃል አለ። ነቢዩ የሚያዳምጡት ቃል አለ። በነገራችን ላይ ንባቡን ባነበብ ጊዜ ንባቡን ተከትለህ በል ተብለዋል። በነቢዩ ጆሮ ውስጥ የሚገባው ቃል የአላህ ቃል አልነበረም። ኮምፕሊት መልእክቱ የአላህ መልእክት መሆኑን ቅድም ተናግረናል። ወይን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅሩሁ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ብትጠገኝነት ቢጠይቅህ የአላህን ቃል ከላሙን ይሰማ ዘንድ አስጠጋው ነው ያለው። ከላሙን ቀውሉን አይደለም፣ ከላሙን እንዲሰማ አስጠጋው። ስለዚህ ከላሙ መልእክቱ
የጌታ አምላካችን ሲሆን ወደ መልእክተኛው ጆሮ ሲመጣ የነበረው ግን የመልአኩ ቃል ነበረ። ይሄ ማለት ከቲላዋ አንጻር ነው። ለምሳሌ እኔ የሆነ ጽሁፍ እያነበብኩላችሁ ነው። እጄ ላይ ቃል በቃል የሆነ ጽሁፍ እያነበብኩላችሁ ነው። እየሰማችሁ ያላችሁት ቃል የሳላህን ቃል ነው። ነገር ግን እኔ እየተናገርኩት ያለው መልእክት የሌላ አካል ነው። ቁርአንም እንደዚህ ነው። ኮምፕሊት መልእክቱ ከመጀመሪያው እስከ መጨረሻው የጌታ አምላካችን ቀውል ከላም ስለመሆኑ ምዕራፍ 9 ሱረቱ ተውባ ቁጥር 6 ላይ ፈአጅሩሁ ሐታ ይስማ ከላም አላህ የአላህን ቃል ይሰማ ዘንድ አስጠጋዋል። ስለዚህ ሙተከሊሙ እዛ ጋር ማን ነው? የመልእክቱ ባለቤት ደራሲው ጌታ አምላካችን ሲሆን ወደ ነብዩ ሲያደርስ የነበረው አድራሹ ግን ገብርኤል ስለሆነ የክቡር ቁርአን የክቡር መልእክተኛ ቃል የተባለው ከዚህ አኳያ ነው እንጂ አውተሩ እሱ ስለሆነ አይደለም፣ ወይ አመንጪው እሱ ስለሆነ አይደለም። ኢምራን በዚህ ዙሪያ የሚጨምርልን ነገር አለ? ኢምራን ቀጥል። ጀዛከላሁ ኸይረን ጀዛ። ባጭሩ ይሄ ጥያቄ ሲነሳ አንቀጹ ስለምንድን ነው የሚያወራው ብለን ጠይቃለን። አንቀጹ የሚያወራው ስለምንድን ነው ከተባለ ከሃዲያን ምን የሚል ሐሳብ ነበራቸው? ነብዩ መሐመድ ደጋሚ ነው፣ ቁርአን በመጣ ጊዜ ተአምራቱን ባዩ ጊዜ ምን የሚል ሐሳብ ነው? ይሄ ቁርአንማ ነብዩ መሐመድን ያው ትክክለኛ ጎ መቃል አልፈለጉም። ያምላካ ነው ካው ደግሞ ነብዩ መሐመድ መልእክተኛ ነብይ ሊሆን ነው። ስለዚህ ምን አሉ? አይደለም አሉ። ነብዩ መሐመድ እኮ እንደዚህ ቁርአን የሚያነበውማ አሉ ደጋሚ ስለሆነ ነው አሉ። እንዲሁም ደግሞ ቀሉ ሻይር የገጣሚ ነገር ነው አሉ። አምላካችን ለነሱ መለሰላቸው። ምን ብሎ መለሰላቸው? እናንተ እንደምትሉት አይደለም አለ። እሱ እኮ የተከበረ ነው አለ። ኦኬ እነሱ ምን ብሎ ነበረ? የተከበረ አይደለም፣ ገጣሚ ነው፣ ድግምት ይሰራል፣ እንዲሁም ነው ግጥም ይችላል የሚል ሐሳብ አንስቶ ነው አምላካችን ብሎ መለሰላቸው። ነው አይደለም፣ እርሱ እኮ አንባቢው የተከበረው መልእክተኛ ነው። ታዲያ የሚያነበው ቃል የማን ነው ከተባለ ቀጥሎ ማለት ተንዚሉ ሚን ረቢል ዓለሚን ከዓለማት ጌታ የተወረደ ነው። ስለዚህ አውራጁ ማን ነው? አምላካችን አለ። ቀጥሎ ለቀውሉ ረሱል የመልእክተኛ ስራ ምንድን ነው? ወሚን ሻኢል ረሱል አን ዩበሊግ የመልእክተኛ ስራ ምንድን ነው? ማድረስ ነው። ስለዚህ ነብዩ መሐመድ በማድረስ ደረጃ ተናጋሪ ናቸው። ስለዚህ ምንድነው ባጭሩ የተባለው? ነብዩ መሐመድ አንባቢው የተከበረ ግለሰብ ነው፣ የተከበረ መልእክተኛ ነው፣ ረሱሉን ከሪም ብሎ ይገልጻቸዋል። አሁን ተፍሲሮችን አንብብላችሁ አንዴ የት ነበር? ዋና ውል ሙስሊም አይደለም። እሺ ተክቢር ላይ ያለውን አስረዳቸው ኢምራን። እሺ በጂብሪል ተብለ በጂብሪል ተብለ እሱን ስለጀመርኩ ነው አክቹአሊ። እሺ ኢንሻአላህ ሁለቱንም የምንመለከታቸው ካሜራ ብፈትላችሁ አንዴ። ኦኬ ይታያችኋል። ሱረቱል ሐቃ አማርኛ ለምብላችሁ ቁጥር 40 ምን ይላል? እርሱ ቁርአን አለ። እርሱ ቁርአን የተከበረ መልእክተኛ ቃል ነው አለ። እሺ ስለዚህ ተስማማን። እሺ ቀጥሎ ይላል እርሱም የባለቅኔ ቃል ግጥም አይደለም አለ። ስለዚህ ወገኖቻችን ወይም ደግሞ ክርስቲያን ባካችሁ አለ ምን አለ? ይሄ ቁርአን እኮ ወይም ይሄ ቃል እኮ አለ የባለቅኔ ወይም የባለቅኔ ወይም የገጣሚ ንግግር አይደለም። ጥቂትም ብቻ ታምናላችሁ አለ። ቀጥሎ የጠንቋይም ቃል አይደለም አለ። ጥቂት ብቻ ታስተውላላችሁ። ከዓለማት ጌታ የተወረደ ነው አለ። ማነው ባለቤቱ? የዓለማት ጌታ ነው። ታዲያ ነብዩ ምንድናቸው ከተባለ የተከበረ መልእክተኛ ነው ብሎ ገለጻቸው። እዚህ አንቀጽ ላይ የተወራ ያለው ስለምንድን ነው ከተባለ ፈርስት ነብዩን ስለማንጻት ነው። ጣዖት አምላኪያን ቁርአን በመጣ ጊዜ ቁርአንማ ያው በጣም ገረማቸው፣ ካምሯቸው በላይ ሆነባቸው። አምላክ ቻሌንጅ ማድረጋቸው ቁል ፈእቱ ቢሱረት ሚስሊ እንደሱ የተስቲ አምጡ ተባሉ። ቻሌንጅ ቀረበላቸው፣ ሊቀበሉ አልቻሉም፣ ከበዳቸው። ስለዚህ ምን የሚል ሐሳብ አመጡ? አይደለም አለ ይሄማ የባለቅኔ ግጥም ነው አሉ። አምላካችን ብሎ መለሰላቸው። አይደለም አለ እሱማ የተከበረ ነው አለ። ቀጥሎ ጠንቋይ አይደለም እንዲሁም ገጣሚ አይደለም ብሎ መለሰላቸው። ታዲያ ባለቤቱ ማነው ከተባለ የዓለማት ጌታ ብሎ ይገልጸዋል። ይሄን ለጅብሪል ተባለ። ጅብሪል ደግሞ በመናገር ለተባለ እናየዋለን። ተፍሲሩን እንመልከት። ምሳሌ ተፍሲሩ ጥንታዊ ቃል በቃል ብለው ያስቀምጣሉ። አዳፈሁ ሱብሃነሁ ጥራት ይገባውና አስጠጋው ቁርአን አለ ኢላ ረሱል ሰለላሁ ዐለይሂ ወሰለም ወደ ነቢያችን አስጠጋው። ቢዕቲባር በተፈለገበታል ወይም ደግሞ በእንትን አሉ አነሁ ወለዚ ተለቃ እሱ ከአላህ ስለተቀበለው ወደ ነቢያችን አስጠጋው። ለምን ከተባለ
ከአላህ የሰማውን ቃል የሚያስተላልፉ ነብዩ ናቸው አይደለ? ስለዚህ ተናጋሪው ነብዩ ስለሆኑ ወደ እሳቸው አስጠጋዋሉ። ቀጥሎ ምን አሉ? አይ ማለትም አሉ አነ ረሱል ሰለላሁ ዐለይሂ ወሰለም ማለትም መልእክተኛው መሐመድ አለ የቁሉ هذا القرآن ይህን ቁርአን ያነበዋል ወይም ይናገረዋል ወየንጢቁ ቢሂ በሱም ይናገራል على وجه التبليغ በማድረስ ደረጃ አኒላህ ተዓላ ከአላህ። ስለዚህ አምላካችን ቁርአን የመልእክተኛው ቃል ስለምን ነው ከተባለ በማድረስ ደረጃ ነው። ቁርአን ያወረደው ማነው ከተባለ ደግሞ ወርዶ ከዓለማት ጌታ የተወረደ ነው አለ። ኦኬ ግልጽ ነው። ተመልከቱ ተፍሲር ቁርአን ላዚም አለ የኢብኑ ከሲር ተፍሲር ነው። ኢማዱዲን ረሂመሁላሁ ተዓላ ቃል በቃል ይላሉ አዳፈሁ ቁርአን አስጠጋው ታረተን ኢላ ቀውል አርረሱል አልመለኪ ወደ መላኢካው አስጠጋው ወደ መልእክተኛው መልአክ ማነው እሱ ጅብሪል ነው አይደለ? ወታረተን ኢላ ረሱል በሸሪ ወሰው ወደ ሆነ ነብይ አስጠጋው። ለምን ሲባል ሊአነ ኪላ ሚንሁም አልሙበሊግ ሁለቱም አድራሽ ናቸው። ነብዩም መልአኩም ገብርኤል አድራሽ ናቸው። ስለዚህ አምላካችን ወደ እነሱ አስጠጋው። ኦኬ ቁርአን ለነብያችን የሚነግራቸው ማን ነው? ጅብሪል ነው አይደለ? ጅብሪል ነው አይደለ? እንዲሁም ለሰዎች የሚነግሩት ማን ናቸው? ነብያችን። ስለዚህ አምላካችን ወደ እነሱ አስጠጋው ነው። ወደ ማን ከተባለ አርረሱል በሸሪ ሰው ወደ ሆነ መልእክተኛና እንዲሁም ደግሞ መልአኩ መልእክተኛ እሱ ማለት ጅብሪልና ነብዩ ናቸው አይደለ? በዚህ አንግል ነው ማለት ነው። እንቀጥል። አሁንም እዚህ ጋር ታያችኋል አልጃሚ ለአህካሚል ቁርአን የቁርጡቢ ተፍሲር ነው። ቃል በቃል ይላሉ ወቃል ኩልቢ እንደዚህ አለ ወረሱል ሃሁና ሙሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር አምላካችን ረሱል የፈለገው ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ለምን ሲባል ወማ ሁወ ቢቀውሊ የገጣሚ ንግግር አይደለም ማለት ወለይሰ ቁርአን አይደለም ማለት ቀውሉ ረሱል ሰለላሁ ዐለይሂ ወሰለም የሙሐመድ የቃሉ ባለቤት አይደለም ማለት ወኢነማ ሁወ ምን ቀውሊላሂ ተዓላ ቃሉማ የባለቤቱ አላህ ነው። ታዲያ ለምን ወደ ነብያችን ተጠጋው ከተባለ ወኑሲበ አልቀውል ኢለ ረሱል ወደ ነብያችን ተጠጋ ሊአነሁ ታሊህ ወሙበሊግ ነብዩ መሐመድ አድራሽና አንባቢ ስለሆኑ የእሳቸው ንባብ ተባለ ነው። በምን ደረጃ? በማድረስና በማንበብ ደረጃ ነው እንጂ የቃሉ ባለቤትማ ወርዶ ከዓለማት ጌታ የተወረደ ነው ብሎ መልሷል ነው። ኦኬ ለምን ሲባል ቀጥሎ ተንዚሉ ሚን ረቢል ዓለሚን አለ ከዓለማት ጌታ የተወረደ ነው። ስለዚህ አውራጁ ማን ነው? የዓለማቱ ጌታ ነው ማለት ነው። ቀጥሎ ምን ይላል ተመልከቱ አንዴ። እሺ ለምን ይህ አንቀጽ ወረደ ከተባለ እዚህ ጋር ይታያችኋል። አትሕሪር ወተንዊር የተሰኘ ኪታብ ነው፣ የተፍሲር ኪታብ ነው። ቃል በቃል ብሎ ያስቀምጣል። ለምን ወረደ ከተባለ አነ ሰበበ ኑዙል ይህ አንቀጽ የወረደው ለምንድነው ከተባለ አነ አባጀህል ታውቁታላችሁ ምን አለ? ቃል አለ ኢነ ሙሐመድ ሻኢር ሙሐመድ እኮ ሰለላሁ ዐለይሂ ወሰለም ገጣሚ ናቸው፣ ግጥም ይችላሉ። አይ ቁርአን እንዳትቀበሉ አለ። ቁርአን ገረማቸው፣ ከአእምሯቸው በላይ ሆነ። አልቻሉም። እንደሱ እንዳም አምላካችን ተሐዲ ያደረጋቸው። እስቲ አምጡ አላቸው። እናንተ እውነት ችሎታ ካላችሁ እንደ ቁርአን አምጡ አላቸው። እስቲ 10 አንቀጽ እንኳን አምጡ አላቸው። በሁለት አንቀጽ ራሱ አምጡ አላቸው። አልቻሉማ። ታዲያ ያላቸው አማራጭ ምንድነው ከተባለ ነብዩ መሐመድ መልእክተኛው ከተቀበሉ ይፈራሉ፣ ከበዳቸው። ስለዚህ ምን ያደረጉ? አይ አይደለም አለ መሐመድ እኮ ሰለላሁ ዐለይሂ ወሰለም ሻኢር ነው፣ ገጣሚ ነው አለ። ወአነ ዑቅበተ ኢብኑ አቢ ሙዓይጥ ቃል ሁወ ካሂን ዑቅባ ደግሞ ምናል ይሄማ መነኩሴ ነው አለ። ፈቃለ አላሁ ተዓላ አምላካችን ነው መለሰላቸው። ምን ብሎ መለሰላቸው? ኢነሁ ለቀውሉ ረሱሊን ከሪም። አይ አይደለም ተሳስታችኋል፣ እናንተ ሰዎች ተሳስታችኋል፣ አይደለም አለ። ኢነሁ ነገር እኮ ለቀውሉ ረሱሊን ከሪም የተከበረ የመልእክተኛ ንባብ ነው እንጂ እናንተ እንደምትሉት የገጣሚ የመነኩሴ ንባብ አይደለም። ነብዩ መሐመድ የተከበሩ መልእክተኛ ናቸው መለሰላቸው። ስለዚህ አንቀጹ ወደ በዚህ ምክንያት ነው ማስረጃ ማሳይተናል። እንቀጥል። አሁንም ምን ይላል? አሁንም እሺ ተመልከቱ። ቀጥሎ ምን ይላል? ወቀድ አስበተ ሊረሱል ሰለላሁ ዐለይሂ ወሰለም አምላካችን ነብያችን ክብራቸውን ገለጸ። አላ ገይሪሂ ከሌላው ምን ረሱል ከሌላው ከከፋው ክብራቸውን ገለጸ። ምን ብሎ ከተባለ ከሪም ብሎ የተከበረ ብሎ ክብራቸውን ገለጸ። ማን? ነብያችን የተከበረ አላቸው። አምላካችን ከሪም የሚለው ቃል ተቀበላቸው። እሺ ወነፋ አስወገደ አየኩነ ሻኢር ገጣሚ አይደለም የሚለው ገጣሚ ነው የሚለው ሐሳብ አስወገደ። አው ካህን ይሄም ደግሞ ጠንቋይ ነው ወይም ደግሞ መነኩሴ ነው የሚለው ሐሳብ አስወገደ።
እሺ ለምን ክርስቲያን ወገኖቻቸው ወይም ደግሞ ጣዖት አምላኪያን በዛ ጊዜ ምን ሐሳብ አስተው ነበር? አይ ሙሐመድ እኮ በጣም ይሄ ነው የሚል ሐሳብ አስተው ነበር። አምላካችን ደግሞ ምን አደረገ ከተባለ የነብዩ ሙሐመድን ክብር ገለጸ። ምን ክብራቸውን ገለጸ? የተከበረ ከሪም የሚለውን ቃል ከሪም የሚለውን ቃል ተጠቅሶ የነቢያችንን ክብር ገለጸ። ቀጥሎም ደግሞ ለነሱ መልስ ሰጣቸው። ለማን ከተባለ ለአባጀህልና ለወቀውና አቢ ቡዓይጥ መልስ ሰጣቸው። ምን ብሎ መለሰላቸው ከተባለ አይ ተሳስታችኋል ወገኖቻችን፣ ይሄ ነብዩ መሐመድ እኮ የተከበረ መልእክተኛ ነው። ወነፈ አየኩነ ሻይር ገጣሚ አይደለም ማለት አው ካህን እንዲሁም ጠንቋይ ወይም ደግሞ መነኩሴ አይደለም ማለት ኦኬ بطريقة الكناية عند قصدي رد أقوالهم የነሱ ንግር መለሰላቸው ተሳስታችኋል ብሎ ነገራቸው ነው። ስለዚህ ቁርአን ቃል የነብዩ ቃል ነው ሲበመደረው ከተባለ በማድረስ ደረጃ አንባቢው ነብዩ መሐመድ ናቸው ነው እንጂ የተባለ ያለው የቃሉ ባለቤት ነቢያችን ናቸው የተባለ አይደለም። የቃሉ ባለቤት ማን ነው ከተባለማ ቁርአኑ ራሱ ወርዶ ተንዚሉ ሚን ረቢል ዓለሚን ከዓለማት ጌታ የተወረደ ነው አለ። ስለዚህ ባለቤቱ ማን ነው? የዓለማት ጌታ ነው። ነብዩ መሐመድ ለሙበሊግ ወይም ደግሞ ረሱል የሚቆም ገባ ከተባለ አድራሽ ናቸው። ረሱል የሚቆም አድራሽ ነው አይደለ? ወይም መልእክተኛ ነው አይደለ? ስለዚህ ነቢያችን መልእክተኛ ናቸው። መልእክተኛው ደግሞ ስራው ምንድነው ከተባለ ወሚሻኒል አራሱል አንዩበሊግ ስራው ደግሞ ማድረስ ነው። ስለዚህ ነቢያችን የነቢያችን ንግር ተባለ በምን አንግል ከተባለ በማድረስ ደረጃ ነው። ኦኬ ብዙ ማስረጃዎች አሉ። ጂብሪልም ተብሎ ቅድም ሳላህ እንዳነሳው ወንድሜ ሌላ ቦታ ደግሞ አምላካችን ለጂብሪልም ይሄን ቃል ተጠቅሞታል። ለጂብሪልም ያው ጂብሪልም ማድረስ ስራው ማድረስ ስለሆነ ለሱ ሙላለሁ እንጂ የቃሉ ባለቤትም አምላካችን እንደሆነ ተነግሯል። ሳላህ ጀዛከላ ያገባችሁ ካለ ኮሜንት ላይ ጻፉ። ብዙ እንትኖችን መጨመር እንችላለን። ይበቃል። ባረከላሁ ፊክ ኢምራን። እንግዲህ ግልጽ ነው። ሁለት ቦታ ነው ቁርአን አንዴ የነቢያችን ሙሐመድ ቃል ተብሏል። ይሄም ምንድነው ከቲላዋ አንጻርና መልእክቱን ከማድረስ አኳያ ነው። ሌላኛው ደግሞ ገብርኤልን ሲናገር እዛ ጋርም ልክ እንደ አሁኑ መልእክቱን ከማድረስ አኳያ ነው። ነገር ግን ስቲል አውዱን ስትመለከቱ የተወረደው ከጌታ አምላክ ነው እያለ ነው የሚያወራው። ከአጋሪዎቹ አንዱ ጥገኝነት የሚጠይቅ የአላህን ቃል ነው የሚለው። የአላህን ቃል ይስማ። ነገር ግን የመልእክተኛው ቃል ሲባል መልእክቱን ከማድረስ ነው፣ ከማድረስ አኳያ ነው እንጂ ከባለቤትነት አኳያ አይደለም ነው። ሰው ግልጽ ይመስለኛል። ግልጽ ካልሆነላችሁ ኮሜንት ላይ ጻፉ። ሌላኛው ኢምራን የሚነሳው ጥያቄ ድምጼ እንደሚሰማ ተስፋ አደርጋለሁ። ሌላኛው የሚነሳው ጥያቄ እንግዲህ እናንተ እስልምና ከአዳም ጀምሮ ነበረ ትላላችሁ። ቁርአን ላይ ግን በሱረቱል አንዓም 163ኛው ላይ ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን ይላል። በዚህም ላይ አለ ሲናገር ለእርሱ ተጋሪ የለውም ካለ በኋላ እኔም የሙስሊሞች መጀመሪያ ነኝ ይላል። ይኸው እኔም የሙስሊሞች መጀመሪያ ነኝ እያለ ነው። ስለዚህ እንዴት ነቢ ሙሐመድ የሙስሊሞች መጀመሪያ ተብሎ ሳለ እናንተ እንዴት ነው አዳም ሙስሊም ነው የምትሉት? እንዴት ነው እናንተ ሌሎች ነቢያትም ሙስሊሞች ናቸው የምትሉት? ምክንያቱም የሙስሊሞች መጀመሪያ የተባለው እዚህ ጋር ነቢያችሁ ሙሐመድ ነው እንዴት ነው የሚል ጥያቄ ያነሳሉ። ክርስቲያኖች በብዛት የሚጠይቁት ጥያቄ ነው። አክቹዋሊ አሁን ትተውታልና ጠቅለል ባለ መልኩ ኢንሻአላህ ምላሽ የምንሰጣቸው ይሆናል። እንግዲህ ምላሽ ስንሰጣችሁ ክርስቲያኖችዬ በዚህ ዙሪያ ሁለት አይነት መጀመሪያነት አለ። የሙስሊሞች መጀመሪያ ነኝ ሲል መጀመሪያነት በራሱ በሁለት ይካፈላል ነው። ይህንን ማወቅ አለባችሁ። በሁለት ይካፈላል ሲባል አንድ ነገር መጀመሪያ ሲባል ምን አለ? ኦብሶሉት አለ። ኦብሶሉት በሆነ ወይ መጀመሪያነት አለ። ሁለተኛ ደግሞ ሪላቲቭ የሚባል ነገር አለ። በአረብኛው አወሉል ሙጥለቅ ይባላል። ይሄኛው አወሉል ቀሪብ ይባላል። በአማርኛችን ፍጹማዊ መጀመሪያነትና አንጻራዊ መጀመሪያነት የሚባል ነገር አለ። ይሄኛውን ላስረዳችሁ። ኦብሶሉት የሚባለው ወይ ደግሞ ሙጥለቅ የሚባለው ነገር ምንድነው? ለምሳሌ አዳም በምድር ላይ የመጀመሪያው ነብይ ነው። አዳም በምድር ላይ የመጀመሪያው ነብይ ነው። እርሱን የሚቀድም ነብይ የለም ብዬ ብናገር ይሄ ኦብሶሉት የሆነ መጀመሪያነት ነው። ከእርሱ የሚቀድም የለም። እንዲህ ብዬ ብናገር ግን ኖህ በምድር ላይ የመጀመሪያው ነብይ ነው ብዬ ብናገር ይሄ ሪላቲቭ የሆነ መጀመሪያነት ነው። ከምን አኳያ ነው? ከኦብሶሉት አንድ መጀመሪያነት አኳያ አዳምን የሚቀድም ነብይ ስላሌለ እርሱ ኦብሶሉት የሆነ ሙጥለቅ የሆነ መጀመሪያነት ነው።
የመጀመሪያው ነብይ አሁንም ኖህ ነው ብዬ ብናገርም ትክክል ነው፣ አልተጋጨውም። በነገራችን ላይ የመጀመሪያው ነብይ አዳም ነው ብዬ ብናገር እስቲል ትክክል ነኝ። ከምን አኳያ? ከፍጥረት አኳያ። የመጀመሪያው ነብይ አሁንም ኖህ ነው ብዬ ብናገር አሁንም ትክክል ነኝ። ከምን አኳያ? መልእክት ከማድረስ አኳያ። ግልጽ ነው አይደለ? ይሄ ሪላቲቭ ነው፣ ይሄ ኦብሶሉት ነው። የአዳም የመጀመሪያ ነብይ ቢባል በሐዲስ ላይ መጥቷል። እስቲል ትክክል ነው፣ ምክንያቱም ኦብሶሉት የሆነ መጀመሪያነት ስለሆነ። ኖህ የመጀመሪያው ነብይ ነው ብዬ ብናገር መሆን መልእክት ከማድረስ አኳያ ትክክል ነው። ስለዚህ አወሉል ሙጥለቅና አወሉል ቀሪብ የሚባሉት ነገሮች መለየት አለባቸው። ለምሳሌ አሁንም ሌላ ምሳሌ ልስጣችሁ። እኔ አይፎን የያዝኩኝ የመጀመሪያው ሰው ነኝ ብዬ ብናገር እኔ አይፎን የያዝኩኝ የመጀመሪያው ሰው ነኝ ብዬ ብናገር እስቲል ትክክል ነኝ። ምናልባት አንዳንዶቻችሁ እንዴ የአይፎን ባለቤት እኮ ከአንተ በፊት ስልክ ይዘዋል፣ አይፎን ይዘዋል፣ እንዴት ነው አንተ አይፎን ልትይዝ የምትችለው ብላችሁ ብትጠይቁኝ ጥያቄያችሁ ትክክል ነው። በነገራችን ላይ ጥያቄው ትክክል ነው፣ ምክንያቱም ከኔ አስቀድሞ የአይፎን ፋብሪካ ባለቤት ይዞታል ስልኩን። እሱ ነው መጀመሪያ የያዘው ከማንም በላይ በፊት። እኔ አይፎን ያዝኩ የመጀመሪያው ሰው ነኝ ብዬ ብናገር አሁንም ትክክል ነኝ። ለምን? እሱ መጀመሪያ መያዙ ኦብሶሉት ነው። በነገራችን ላይ ፍጹማዊ መጀመሪያነት ነው። እኔ አይፎን ያዝኩ የመጀመሪያው ሰው ነኝ ብዬ ብናገር ሪላቲቭ የሆነ ነው፣ አንጻራዊ የሆነ ነው። በቤታችን ውስጥ ያሉት ሁሉም ሰዎች የአንድሮይድ ተጠቃሚ ናቸው፣ ሳምሰንግ ይጠቀማሉ። እኔ አይፎን ያዝኩ የመጀመሪያው ሰው ነኝ ብዬ ብናገር ከቤታችን አንጻርና ከቤታችን አኳያ ነው መጀመሪያነቱ፣ ከዓለም አይደለም። ምክንያቱም የአይፎን ፋብሪካ ባለቤት ቀድሞኛል። ነገር ግን እኔ አይፎን ያዝኩ የመጀመሪያው ሰው ነኝ ብዬ መናገሬ ስህተት አይሆንም፣ ምክንያቱም መጀመሪያነቴ ከቤታችን ስለሆነ ከኛ ቤት አኳያ ስለሆነ እስቲል ትክክል ነኝ። ስለዚህ አሁንም እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ ሲሉ አዎ ትክክል ነው። ነቢ መሐመድ የሙስሊሞች መጀመሪያ ናቸው። ከምን አኳያ የሚል ነገር ይነሳል። ከዚያ ከተነሱበት ማህበረሰብ አኳያ አሊ አልቀደማቸውም፣ አቡበከር አልቀደማቸውም፣ ኸዲጃ አልቀደመቻቸውም። እሳቸው የመጀመሪያ ናቸው። ነገር ግን መጀመሪያነታቸው ሪላቲቭ እንጂ ኦብሶሉት አይደለም። ግልጽ ነው አይደለ? ከተነሱበት ማህበረሰብ አኳያ እሳቸው የመጀመሪያ ሙስሊም ናቸው። እሳቸውን የቀደማቸው የለም። ያ መጀመሪያነት ምንድነው? ሪላቲቭ የሆነ አንጻራዊ የሆነ መጀመሪያነት ነው። ኦኬ፣ ፈታቴዎችን እንመልከት። ተፍሲር አጠባሪ አንሸንት የሆነ ኮሜንተሪ ነው። አን ሙዕመር አን ቀታዳ ከሙዕመርና ከቀታዳ እንደተላለፈው ወአና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ ሲል ቃለ አወሉል ሙስሊሚን ሚን ሃዚሂል ኡማ ከዚህ ኡማ አኳያ ነው። አምር ከቀታዳ ተቀብሎ እንደተረከው የሙስሊሞች መጀመሪያ ነኝ ሲል አለ። የሙስሊሞች መጀመሪያ ነኝ ሲል ከዚህ ኡማ አንጻር ነው። ከዚህ ኡማ አንጻር ነው። ከዚህ ኡማ አንጻር እሳቸውን የሚቀድም አንድም ሰው ስላሌለ አሁንም የሙስሊሞች መጀመሪያ ናቸው። ተፍሲር አሸውካኒ እንዲህ ይላል። ቀውለሁ ንግግሩ ወአና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ። ተመልከቱ፣ እኔ የሙስሊሞች መጀመሪያ ነኝ ሲል ከነቢዩ ህዝቦች ነው አለ። ከነቢዩ ህዝቦች ነው፣ ከነቢዩ መሐመድ ህዝቦች እሳቸው ነቢዩ መሐመድ የመጀመሪያ ሙስሊም ናቸው። ተፍሲር ከሪም አርረሕማን ተፍሲር ላይ ወአና አወሉል ሙስሊሚን ሚን ሃዚሂል ኡማ የሙስሊሞች መጀመሪያ ነኝ ሲል ከዚህ ኡማ ከዚህ ህዝብ አንጻር ነው አለ። ከዚህ ህዝብ አንጻር እሳቸው የሙስሊሞች መጀመሪያ ናቸው። ሁለተኛ ተፍሲር አልጀላለይን እጅግ ዕውቅ የሆነ ተፍሲር ነው። እንደዚህ ይላል። አክቹዋሊ ወደ ተፍሲር መግባት አያስፈልግም፣ ግን ምናልባት ክርስቲያኖችም ካላችሁ ለእናንተ ነው እንጂ ጀስት ነገሩ ተፍሲር የሚያስፈልገው ስለሆነ አይደለም። አወሉል ሙስሊሚን ሲል አለ የሙስሊሞች መጀመሪያ ነኝ ሲል አለ። የሙስሊሞች መጀመሪያ ነኝ ሲል ወይንም ታዛዥ ማለት ሲሆን አለ የሙስሊም መጀመሪያ ማለት ታዛዥ ማለት ሲሆን መጀመሪያነቱ ከህዝቦቹ አንጻር ነው። ቃል በቃል ይኸው መጀመሪያነቱ ከህዝቦቹ አንጻር ነው። ከህዝቦቹ አንጻር እሳቸው የመጀመሪያው ሙስሊም ናቸው። ተፍሲር አልሙያሰር የመጨረሻው ነው።
በመለኮቱ ተጋሪ የለውም፣ በጌትነቱም ሆነ በስሞቹ እንዲሁም በባህሪያቱ ተጋሪ የለውም። እኔም በዚሁ ላይ ከዚህ ኡማ ውስጥ የታዘዝኩ የመጀመሪያው ሙስሊም ነኝ በል ይላል። ከዚህ ኡማ ውስጥ የታዘዝኩ የመጀመሪያው ሙስሊም ነኝ በል ይላል። ስለዚህ መጀመሪያነቱ አንጻራዊነት እንጂ ፍጹማዊ በፍጹም አይደለም። ሚን ሀዚሂል ኡማ ከዚህ ኡማ አንጻር ይላል። ከዚህ ኡማ አንጻር ነው መጀመሪያነታቸው። ነገር ግን አንጻራዊ እንትን አይደለም፣ ኦብሶሉት የሆነ መጀመሪያነት አይደለም። ምክንያቱም አብርሃም ሙስሊም እንደሆነ ከዛ አስቀድሞ እነ ኖህ ሙስሊሞች እንደሆኑ ቁርአን በሰፊው ይናገራል። ወይስ ቃለ ለሁ ረቡሁ አስሊም ጌታ አምላካችን ለአብርሃም ታዘዝ አለው። ቃለ አስለምቱ ሊረቢል ዓለሚን እኔ ለዓለማቱ ጌታ ለአላህ እጅ ሰጥቻለሁ አለ ይላል። በሌላም ቦታ ማካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ አብርሃም የሁዲም ሆነ ክርስቲያን አልነበረም አለ። ነገር ግን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር ይላል። አብርሃም የሁዲም ክርስቲያን አልነበረም፣ ነገር ግን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ ብሎ አብርሃም ሙስሊም እንደሆነ ነግሮናል። በነገራችን ላይ ሙሳ ራሱ የሙስሊሞች መጀመሪያ ነኝ ብሎ ተናግረዋል። ካመኑት ውስጥ እኔ የመጀመሪያው ነኝ ብለዋል። ይሄ ማለት ከሙሴ በፊት ሌላ ሙስሊም የለም ያስኬዳል ያስይዛል? በፍጹም አያስይዝም። ምክንያቱም አብርሃምም ተናግሯል እንደዛ ብሎ አብርሃምም ያን ንግግር ተናግሯል። ጌታ አምላካችን እንዴት ቀኑን ከሌሊት እንትን እንደሚያረጋው ኃይሉን ጥበቡን ሲያሳየው እኔ ካመኑት የመጀመሪያው ነኝ ብለዋል። ማን? አብርሃም። ከሱ በፊት እኮ ኖህ ሙስሊም ነበር። ስለዚህ እያንዳንዱ ነቢያት የሙስሊሞች መጀመሪያ ካመኑት መጀመሪያ ተብሎ ሲጠሩ አንጻራዊ መጀመሪያነት ነው። ስለዚህ ኦብሶሉት የሆነ መጀመሪያነት ሳይሆን አንጻራዊ ስለሆነ እያንዳንዱ ነቢይ ያን ንግግር ሊናገር ይችላል። ነቢያችንም የሙስሊሞች መጀመሪያ ነኝ እንዲሉ ታዘዋል። ምክንያቱም ከዚህ ኡማ አንጻር እሳቸውን የሚቀድም ስላሌለ። ግልጽ ነው አይደለ? ኮሜንት ላይ ያላችሁ ግልጽ ነው ጋይስ? ኮሜንት ላይ ባረከላሁ ፊክ ጀዛከላሁ ኸይረን። በጣም ግልጽ ነው። ከዚህ በላይ እንግዲህ በጣም ግልጽ ማብራሪያ ነው። ሳል ኦኬ። ስለዚህ ለመጨመራለህ አትልቀኝና ኦኬ ኦኬ ጀዛከላሁ ኸይረል ጀዛ። በሰፊው ተብራርቷል፣ ግን ጀስት ለመጨመር ያክል ነው። ምሳሌ ያው ጥያቄው መጀመሪያ ያው አንቀጹ ሱረቱል አንዓም ቁጥር 163 ላይ ነው ያለው። ግን ለምን ከቁጥር 161 አንጀምረው? ወገኖቻችን ስንጀምረው ዘላም ይላል መሰላችሁ? እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት የተዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎች አልነበረም በላል አምላካችን። ምን አለ? የአብርሃምን መንገድ መራኝ። ቀጥሎ ስግደቴም መገዛቴም ሕይወቴም ሞቴም ለዓለማት ጌታ ነው፣ ለዓለማት ጌታ ለአላህ ነው ባል ለእርሱ ተጋሪ የለውም። በዚህም በማጣት ታዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነኝ ይላል። ኦኬ እዚህ ጋር ምን የሚል ቃል አለ? የአብርሃምን መንገድ መራኝ አለ። የአብርሃም መንገድ ምንድነው ከተባለ ደግሞ ሱረቱ አልኢምራን ቁጥር 67 ላይ ምን አለ? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ወደ ቀጥተኛ መንገድ ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ። ስለዚህ ከላይም እኮ ወገኖቻችን አላስተዋላችሁም እንጂ የአብርሃም መንገድ ይመራኛል። ስለዚህ አብርሃም ደግሞ ሙስሊም ነው። ስለዚህ ነቢያችን የማን ተከታይ ናቸው? ወይም ደግሞ የማን መንገድ እንደማን የተመሩ ናቸው? እንደ አብርሃም የተመሩ ናቸው ማለት ነው። ተፍሲሮችን ሰላህ አሳይተሃል፣ ጀዛከላሁ ኸይረል ጀዛ። የተለያዩ ተፍሲሮች አሉ። ምሳሌ ተፍሲሩል ጀላላይን ከፍተን ብንመክትም ላይ ወአና አወሉ መን አቀረ ወንቃደ ሊላህ ሚን ሀዚሂል ኡማ ከዚህማ መጀመሪያው ታዛዥ ነው ማለት ነው እንጂ ከዓለማት አይደለም። ከዓለማትማ አዳም አለ፣ ሙሴ አሉ፣ የተለያዩ ነቢያቶች አሉ። ታዲያ የተወራ ያለው ስለምንድነው ከተባለ አወልየቱ ዘመንያ በዚህ በዘመኑ የመጀመሪያ ነው ማለት ነው። ለዚህም ቅድም ጀዛከላሁ ኸይረል ጀዛ ብዙ ማስረጃዎችን አሳይተህልናል ሳላ ምሳሌ ቀታዳ ዋና አወል ሙስሊም ሚን ሀዲሂል ኡማ ከዚህም ማን ብሎ ይናገራል። እንዲሁም የተለያዩ ተፍሲሮች አሉ። አልቢዳያ ወንሃያ ተፍሲሩ ጠበሪ፣ ኢብኑ ከሲር ኪታብ ፈትሁል ቀዲር፣
ሁሉም ሙፈሲሮች በዚህ መንገድ ያስቀመጡት ነው። ኦኬ ማን ነው እንደዛ የተረጎመላቸው? ነብዩ መሐመድማ የአብርሃም መንገድ ተከታይ ነበሩ ነው የምንለው። አብርሃም ሙስሊም ነበር፣ ነቢያችን የአብርሃም ተከታይ ነበሩ ነው። ምሳሌ ተፍሲር ቁርአን አዚም ሙስነድን ኢለ ረሱል ሰለላሁ ዐለይሂ ወሰለም ወኢለ ሰሃባ ታቢዒን የተሰኘ ኪታብ አለ። ተፍሲሩ የማን ነው ከተባ የነቢያችን ሱሐባ የፈሰሩት ታቢዒ የፈሰረው ተፍሲር ነው። ቃል በቃል ብሎ ያስቀምጣል። ተመከቱ ከቀታዳ ማን ወአና አወል ሙስሊሚን ቃለ አወል ሙስሊሚን ሚን هذه الامه ከዚች ኡማ ብሎ ያስቀምጣል። ስለዚህ ነብዩ መሐመድ ከዚሁ የመጀመሪያው አማኝ ናቸው። ትክክል። አሊ ያልቀደማቸው፣ አቡበክር ያልቀደማቸው፣ ኸዲጃ ያልቀደማቸው የመጀመሪያው አማኝ ናቸው፣ ነብያችን ናቸው። ብዙ ተፍሲሮች አሉ፣ በጣም ብዙ ተፍሲሮች አሉ። ይበቃቸዋል። ግን ይሄ ከተነሳ ሙሴ ራሱ እኮ የመጀመሪያ አማኝ ነኝ ብሏል። ወገኖቻችን የት ከተባለ ሱረቱል አዕራፍ ቁጥር 143 ላይ ምን ይላል? ወደ አንተም ተመለስኩኝ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ሙሳ። በአረበኛው ደግሞ ቃለ ሱብሃነከ አንተ ጥራት ይገባ ቱብቱ ኢለይከ ወደ አንተ ተመለስኩኝ ወአና አወሉል ሙእሚኒን እኔ የአማኞች መጀመሪያ ነኝ አለ። ማን ሲባል ሙሴ፣ ነብዩ ሙሴ። ስለዚህ ነብዩ ሙሴ የመጀመሪያ ከተባለ አዎ የመጀመሪያ ነው። በየት አንግል ከተባለ አወልየቱ ዘመንያ በሱ ጊዜ በሙሴ ጊዜ የመጀመሪያው አማኝ ሙሴ ነበረ። ማስረጃ ከተባለ ኢብኑ አባስ ረዲየላሁ ዐንሁ አርዳህ ምን አለ? ያኒ ሚን በኒ እስራኤል አለ። ሙሴ የመጀመሪያው አማኝ ነኝ ስኬት ነው አለ። ሚን በኒ እስራኤል ከእስራኤል ህዝብ ነው አለ። ማስረጃ ተፍሲር ኢብኑ ከቲር ቅጽ 3 ፔጅ 472 ላይ ቃል በቃል ኢብኑ አባስ ረዲየላሁ ዐንሁ አርዳህ ነቢያችን አላሁመ አሊምሁ ተእዊል አላህ የቁርአን ተፍሲር አስተምሮ ዱዓ ያደረጉለት ታላቅ ሱሐቢ ነቢያችን ጋር ያደገ ነቢያችን አስተማሩት የነቢያችን አገልጋይ የነበረ ታላቅ ሱሐቢ ምን አለ? ሙሴ የመጀመሪያ አማኝ ነኝ ሲል አለ ሚን በኒ እስራኤል ከእስራኤል ህዝብ የመጀመሪያ ነኝ ማለት ፈልጎ ነው አለ። አወልየቱ ዘመንያ ቅድም ሳላ እንደገለጸላችሁ ይሄ አወልየቱ ዘመንያ ይባል። እንዲሁም ደግሞ ኢማም አልቁርጡቢ ረሂመሁላሁ ተዓላ በኪታባቸውም ሚን በኒ እስራኤል ከእስራኤል ህዝብ እንደሆነ አስቀምጠዋል። እንዲሁም ደግሞ መጅሙዑል ፈታዋ ቃል በቃ ምን አለ? ወይህተሚሉ አን المراد አወልየቱ ዘመንያ አለ። እዚህ ጋር የተፈለገው አለ አወልየቱ ዘመንያ ጊዜያዊ ጅማሮ ነው አለ። ማለትም አሁን ምሳሌ ከኛ ቤት ቅድም ሳተም የሰጠው ምሳሌ ምርጥ ምሳሌ ነው። ከኛ ቤት ወይም ከሰዎች ከናንተ እኮ መጀመሪያ ሞባይል ያስኩት እኔ ብዬ የምናገር ከናንተ ሰዎች ነው አይደለም ከቤተሰቦች የሚል ሐሳብ ነው ያለው ማለት ነው። ያው ተመከቱ መጅሙዑል ፈታዋ የኢብኑ ተይሚያ ኪታብ ነው ምናሉ ቃል በቃል ሚን هذه الامه ከዚህ ኡማ የመጀመሪያ ናቸው። አውሂ አወልየቱ ዘመንያ ይባላል። ጊዜያዊ ጅምርት ወይም ጊዜያዊ መጀመሪያ ይባላል። አማርኛውን ረሳሁት። አን المراد አወልየቱ ዘመንያ ካለ በኋላ لانه سبق منه አለ ዳለ ለምን ነብዩ የመጀመሪያ ማን አይደለም ከተባለ لانه ነገር እኮ سبق فيه الزمن سبق في الزمن من اسلم ከነብዩ በፊት በጣም ብዙ ሙስሊም የነበሩ ሰዎች አሉ። ነብዩ ሙሴ ሙስሊም ነበር፣ አዳም ሙስሊም ነበር፣ ሔዋን ሙስሊም ነበረች። ያው ሁሉ አልፏል። ስለዚህ ነብዩ የመጀመሪያ ማናቸው ሲባል ምንድነው ከተባለ አወልየቱ ዘመንያ ነው። ታዲያ ሙሴ ሙስሊም ነበር ከተባለ ሙስሊም ነበረ። እንደውም እኔ እኮ የመጀመሪያ አማኞች ነኝ ብሏል። በምን አንግል ከተባለ እሱም በእስራኤል የመጀመሪያ አማነው ማን ነበረ? ሙሴ ነው ማለት ነው። ይበቃችኋል። ግልጽ ነው ያስባለሁ። ከዚህ በላይ ግልጽ ነው ያለ አሁን ደግሞ ድጋሚ ይጠይቃል ሳላ ያው ግን እኛ ሁሉ ጊዜ እንመልሳለን። ተዘከለ ያ ልክ ነህ። ኦኬ ኢንሻአላህ እንግዲህ ሁለተኛውን እናያለን። አይሚን ሶስተኛ ጥያቄ ላይ ነው ያለነው። ሶስተኛ ጥያቄ ነው። ኦኬ ለማንኛውም ሌላኛው ጥያቄ አሁን የሚነሳው መጽሐፍት ላይ ወደ መጽሐፍት ሄደን አንድ ሁለት ጥያቄዎችን እናነሳለን። እሱ ምንድነው ቁርአን ላይ እንግዲህ እናንተ ሙስሊሞች ይላሉ ክርስቲያኖች፣ እናንተ ሙስሊሞች መጽሐፍ ቅዱስ ተበረዟል ትላላችሁ። መጽሐፍ ቅዱስ እንግዲህ እንደተበረዘ ትናገራላችሁ። ግን እኮ የእናንተ ቁርአን እንደዛ አይልም። የእናንተ ቁርአን ጭራሽ እንዳልተበረዘ ነው የሚናገረው ብለው ይናገራሉ፣ ያነሳሉ። ይሄ እንኳን እንግዲህ ጥሩ ጥያቄ ነው አልልም፣ ምክንያቱም ካለመረዳት የመጣ ነው እንጂ የሆነ ሳውንድ የሆነ አርጊውመንት ነው ብዬ አልልም። ልክ ቅድም አሁን የቅድሙ ከነሱ አኳያ ትክክለኛ የሆነ ጥያቄ ነው ብዬ ነበረ። ይሄኛው ግን ጀስት ጥያቄ እንደሆነ እንመልሳለን፣ ግን ጀስት መጠየቅ ያልነበረበት ጥያቄ ነው አለ አይደል? የሆነ ሲል የሆነ ነገር ነው። ቁርአን አልተበረዘም የምትሉ ከሆነ ለምንድን ነው ቁርአን ላይ መጽሐፍ ቅዱስ መበረዙን አያሳይም? እናንተ ከየተምጻችሁ ነው የምትናገሩት። ይልቁንም ግን አልተበረዘም ይላል ብለው ይሄንን ያነሳሉ።
ብዙ ጊዜ የሚያነሱት ስለሆነ ይህንን አዳምጡ። ከምን ተነሳችሁ ነው እንደዛ የምትሉት ስንላቸው ይህንን አንቀጽ ኮት ያደርጋሉ። ምንድነው የሚለው? ወሊያሕኩሙ አህሉል ኢንጂል ቢማ አንዘለላሁ ፊሂ አለ። እዚህ ጋር የኢንጂልም ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አለ። ስለዚህ የወንጌል ባለቤቶች አላህ ባወረደው ይፍረዱ እያለ ነው። ስለዚህ የወንጌል ባለቤቶች እኛ ነን። አላህ ባወረድኩላችሁ ወንጌል ፍረዱ ነው እያለ ያለው እንጂ እናንተ ባመጣችሁት በቁርአን አይደለም። እኛ በቁርአን አንፈርድም። ምክንያቱም ቁርአን ፍረዱ ያለው በዚህ በወንጌል ነው። ይኸው የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ እያለ ነው። እኛ በራሳችን ነው የምንፈርደው። ቢበረዝ ኖሮ እንዴት ፍረዱ ይላቸዋል? ይሄ እኮ አለመበረዙን የሚያሳይ ነው ብለው ያነሳሉ። ለዚህ ጥያቄ እንግዲህ እኛ የምንሰጠው ምላሽ ምንድን ነው? በደንብ አይታችሁ ከሆነ ክርስቲያኖች አንቀጹን ሌላ ቦታ ሳንሄድ እንደዚህ ይላል። በደንብ አይታችሁ ከሆነ ተመልከቱ። ወሊያሕኩም አህሉል ኢንጂል ነው ያለው። ወሊያሕኩም አህሉል ኢንጂል የኢንጂል ባልተቤቶች ነው ያለው። የመልእክታት ባልተቤቶችና የወንጌላት ባልተቤቶች ይፍረዱ እያለ አይደለም። አንቀጹ የሚናገረው የወንጌል የኢንጂል ባለቤቶችን ነው። ዛሬ እናንተ እጅ ያለው ይሄ ኢንጂል ነው ወይ ብለን ስንጠይቅ አይደለም። ቁርአን እኮ ኢንጂል ያለው ዛሬ እናንተ እጅ የሚገኘውን አይደለም። ቁርአን ኢንጂል ያለው የትኛውን ነው ብላችሁ ከጠየቃችሁኝ በሱረቱ አሊ ኢምራን ላይ ወዩዓሊሙሁል ኪታብ ወልሂክማ ወተውራተ ወልኢንጂል ኢየሱስ ገና ሕፃን ያለ አላህ Subhanahu Wa Ta'ala መጽሐፍን ያስተምረዋል፣ ተውራትን ያስተምረዋል፣ ኪታብን ያስተምረዋል፣ ጥበብን ያስተምረዋል፣ ኢንጂልንም ያስተምረዋል አለ። ስለዚህ ያ ኢየሱስ የተማረው ትምህርት ኢንጂል ይባላል። ቃለ ኢኒ አብዱላህ አታኒ አልኪታበ ወጀዐለኒ ነቢያ መጽሐፍን ሰጥቶኛል ነቢይም አድርጎኛል አለ። ኢየሱስ በነበረበት ጊዜ የነበረው ትምህርት የሰበከው ትምህርት ወንጌል ይባላል። ቁርአን ኢንጂል የሚለው እሱን እንጂ ኢየሱስ ወደ ሰማይ ካረገ በኋላ ዮሐንስ የሚባል ሰውዬ፣ ማርቆስ የሚባል ሰውዬ፣ ጳውሎስ የሚባል ሰውዬ እንግዲህ ሌሎችም አካላት የጻፉትን መልእክቶች አንድም ቦታ ወንጌል አላላቸው፣ አንድም ቦታ ኢንጂል ብሎ አልጠራም ቁርአን። አንቀጹ እናንተን እየጠቀሰ አይደለም። ላም ባልዋለበት ነው የሚባለው። ስለናንተ አይደለም እየተናገረ ያለው አንቀጹ። ይሄ አንቀጽ የኢንጂል ባልተቤቶች የሚባሉት ኢየሱስ በነበረበት ጊዜ የነበሩ በዚያ ትምህርት ያመኑ አካላትን እንጂ የናንተ ወንጌል እኮ በነገራችን ላይ ኢየሱስ ከሞተ በኋላ 50 ዓመት ክርስቲያኖች እዚህ ካላችሁ ልናወራ እንችላለን። ኢየሱስ ወደ ሰማይ ካረገ 50 ዓመታት ቆይቶ የተጻፉ ናቸው። ቁርአን ፈጽሞ ስለነዚህ መልእክቶች አያውቅም። ስለዚህ ቁርአን ኢንጂል የሚለው ራሱ አላህ ያወረደውን ኢየሱስ በምድር ላይ ያለ የሰበከውን ትምህርት እንጂ ኢየሱስ ወደ ሰማይ ካረገ በኋላ ሉቃስ ለጓደኛው ቴዎፍሎስ የላከውን አይደለም። አሁንም ወደ ፍታቴዎች እንሄዳለን፣ ምን እንደሚል እንመለከታለን። እንግዲህ በዚህ ውቅ የሚባሉ ሙፈስሮች፣ ሊቃውንቶች፣ ኮሜንታተሮች ምን እንዳሉ እንመልከት። እንግዲህ ኮሜንታተር ስንል መጀመሪያ የሚነሱት ኢብኑ ከሲር ናቸው። ኢብኑ ከሲር በታላቁ የተፍሲር መጽሐፋቸው ላይ ምን ይላሉ? ወአተይናሁል ኢንጂላ ኢንጂልንም ሰጠነው ሊያሕኩም አህሉ ሚለቲሂ ቢሂ ፊ ዘመኒሂ አለ። እንደዚህ አለ። በነገራችን በደንብ ላሳያችሁ። በዚያው አለ ይኸው በዚያው የነበሩት ሰዎች በወንጌል ይፍረዱ ዘንድ ኢየሱስ ወንጌልን ሰጠነው፣ ለኢየሱስ ወንጌልን ሰጠነው በውስጡ ያለውን በአጠቃላይ እንዲያምኑ በትእዛዞቹ እንዲጸኑ ነው አለ። በዚያው በዘመኑ ይህን ቃል በደንብ ላስመርላችሁ። በዚያው በዘመኑ አለ በኢየሱስ ክርስቶስ ዘመን የነበሩትን አካላት ነው። በዚያው በዘመኑ እሱ በነበረበት ጊዜ የነበሩት ሰዎች በዚህ እንዲፈርዱ ነው እያለ ያለው እንጂ ስለናንተ በፍጹም እየተናገረ አይደለም። እዚህ ጋርም አልጃሚዑል አሕካም አልቁርአን ምን እንደሚል ላሳያችሁ። አልጃሚዑል አሕካም አልቁርአን ያለ ቁርጡቢ ነው። አይ ሊያሕኩም አህሉል ኢንጂል ፊ ዛሊከል ወቅት አለ ማለትም አለ የወንጌል ባልተቤቶች አላህ ባወረደው ሕግ ይፍረዱ ሲል ማለትም በዚያው
ወቅት በሰጠነው ወንጌል ይፍረዱ ማለት ነው አለ። በዚያ ወቅት ነገሩ ስለዚያ ወቅት ነው የሚናገረው። ይፍረዱ ያለው ጌታ አምላካችን ኢየሱስ በነበረበት ጊዜ ነው እንጂ ኢየሱስ ወደ ሰማይ ካረገ በኋላ አይደለም። በዚያው በወቅቱ ነው ነገሩ። በዚያ ወቅት የነበሩ ሰዎች ይፍረዱበት ማለት ነው እንጂ እሱ ካረገ በኋላ 2000 ዓመታት ከቆየ በኋላ እናንተ በጳውሎስ መልእክት ፍረዱ ያላችሁ አይደለም። አልተፍሲር ሙያሰር ያልሙያሰር ተፍሲር ምን ይላል? ወሊያህኩም ይሄን በደንብ ተመልከቱ። በጣም የሚገርም ነው። ወሊያህኩም አህሉል ኢንጂል የኢንጂል ባለቤቶች በወንጌል ይፍረዱዋል። እነማን ናቸው? አለዚ ኡርሲለ ኢለይሂም ኢሳ አለዚ ኡርሲለ ኢለይሂም ኢሳ እነዚያ ኢሳ የተላከባቸው ማህበረሰቦች አለ። ኢሳ የተላከባቸው ማህበረሰቦች ወሊያህኩም አህሉል ኢንጂል የተባሉት ኢሳ የተላከባቸው ማህበረሰቦች ናቸው። ኢሳ ወደ ሰማይ ካረገ በኋላ 10 ዓመት የቆዩ ሰዎች እንኳን አህሉል ኢንጂል አይባሉም። በነገራችን ላይ አህሉል ኢንጂል የሚለው ራሱ ኢሳ በነበረበት ጊዜ የነበሩትን አካላት ነው። አይደለም 2000 የናንተ እኮ በነገራችን ላይ ኢሳ ወደ ሰማይ ካረገ 2000 ዓመታት ተቆጥረዋል። ከዚህ ቢበልጥ ነው በነገራችን ላይ 10 ዓመቱን እንኳን ሳይመለከት ከ2000 ዓመት በኋላ የመጣውን አንተን ወዳጄን ክርስቲያኖች እዚህ ስር ካላችሁ አይመለከታችሁም። ከ10 ዓመት በኋላ ያለውን እንኳን አይመለከትም። ፊዛሊከል ወቅት ነው። ይኸው ተመልከቱ። ወሊያህኩም አህሉል ኢንጂል አለዚ ኡርሲለ ኢለይሂም ኢሳ ኢሳ የተላከባቸው ማህበረሰቦች ነው። ተመልከቱ አማርኛውን። እነዚያ ኢየሱስ የተላከባቸው ህዝቦች ኢየሱስ የተላከባቸው አይታችኋል። ይኸው እነዚያ ኢሳ የተላከባቸው ህዝቦች ነው እያለ ያለው አንቀጹ። ኢሳ የተላከባቸው ማህበረሰቦች በዚያ ይፍረዱ ነው እያለ ያለው እንጂ ከ2000 በኋላ ያመጣው አንተን አይደለም። ተፍሲር አልራዚ መፋቲሁል ገይብ 12ኛው መጽሐፍ 11ኛው ገጽ ወቁልና አለ ወቁልና ሊያህኩሙ አህሉል ኢንጂል እንዲህም አለ ከዚህ ቀድሞ የነበረውን ታሪክ እየነገረን ነው። ፈየኩኑ ሃዛ ኢኽባረን አማ ፈረደ ዐለይሂም ፊ ዛሊከል ወቅት ይሄ ንግግር እርሱ በነበረበት ጊዜ ያለውን ዘመን የሚያመላክት ነው። ይኸው አማርኛው ላንብብላችሁ። ብለናል ማለት ከዚህ በፊት እንዲህ ብለናል። የወንጌል ባልተቤቶች ማለትም ይህ ንግግር አለ። በደንብ ልብ በሉ ክርስቲያኖች። በአረንጓዴ ላድርግላችሁ ከፈለጋችሁ ቀለሙ በደንብ እንዲታያችሁ። ይህ ንግግር አለ የቁርአኑ ንግግር በዚያው በወቅቱ የነበሩትን ሰዎች ነው አለ። በዚያው በወቅቱ የነበሩትን ሰዎች ነው የሚያመላክተው። በሚያሳዝን ሁኔታ በዚያው በወቅቱ የነበሩትን ሰዎች ነው የሚያመላክተው። አይደለም ከ2000 ዓመታት በኋላ የ10 ዓመቱን እንኳን አይመለከትም። በዚያው እሱ በነበረበት ጊዜ የነበሩትን ሰዎች ያመልካች እንጂ በፍጹም አንተን አይደለም። ክርስቲያን ወገኔ እዚህ ስር ካለ የመጨረሻ ተፍሲር ፈትሁል ቀዲር በአሸውካኒ ኢማም አሸውካኒ በፈትሁል ቀዲር መጽሐፋቸው ኪታባቸው ቮሊዩም 2 ላይ ገጽ 34 ላይ ይታያችሁ ከሆነ እንዲህ ይላሉ። የኢንጂል ባልተቤቶች አለ የኢንጂል ባልተቤቶች በውስጡ አላህ ባወረደው ሕግ ይፍረዱ አለ የሚለው ትዕዛዝ ለኢንጂል ባልተቤቶች የተላለፈ ሲሆን በሕጉ አላህ ባወረደው ሕግ እንዲፈርዱ የሚያዝ ነው። ይህም ቅድመ ነቢ መሐመድ ለነበሩት ነው አለ። ይህም በነገራችን ላይ ይህም ቅድመ ነቢ መሐመድ ለነበሩት ነው። ይኸው ቅድመ ነቢ መሐመድ ለነበሩት ነው። ከእርሱ መላክ በኋላ ግን ነቢ መሐመድ ላይ ባወረደው ሕግ እንዲፈርዱ እንዲያምኑ በእርሱ እንዲሰሩ ታዘዋል አለ። ያ የሚመለከተው እኮ ከነቢ መሐመድ በፊት የነበሩት ነው አለ። ከዛ በኋላ ከእርሱ መላክ በኋላ ምን ያህል እንደሚታያቸው አላውቅም። ከእርሱ መላክ በኋላ ግን ሙሐመድ ላይ በተወረደው እንዲያምኑ በእርሱም እንዲሰሩ ታዘዋል።